ሰላም የቲክቶክ ቤተሰቦቻችን እንዴት ናችሁ? ትምህርት ተጀምሯል። ልጆቻችንን ወደ ትምህርት ቤት ልከናል። እንግዲህ አብዛኞቻችን ወላጆች ልጆቻችንን ትምህርት ቤት ስንልክ ብዙ ነገር እንጠብቃለን። ልጆች ያው ዕውቀት ቀስመው እንዲመጡ እንፈልጋለን። ከዛም በላይ ደግሞ መልካም ስነ ምግባር እንዲኖራቸው እንፈልጋለን። ታዲያ ልጆቻችን በመልካም ስነ ምግባር የታነጹ እንዲሆኑ እኛም ትምህርት ቤቶችም በጋራ መስራት ይኖርብናልና አንዳንዴ እንግዲህ በጣም ብዙ ትምህርት ቤቶችን አገኛለሁ፣ የትምህርት ቤት ባለቤቶችን አገኛለሁ እና አወራለሁ። ታዲያ ምን አይነት ጥያቄ ጠይቃቸዋለሁ? እንደው የሚበላሹት ልጆች በምን ምክንያት ይመስላችኋል? እናንተም እንግዲህ በጣም ብዙ አመት አስተምራችኋል፣ በጣም ብዙ አመት ከልጆች ጋር ትገናኛላችሁና ወደ ኋላ ስለ ቤተሰቦቻቸው ስለ ልጆቹ ታጠናላችሁ ብዬ አስባለሁና ምን አይነት ልጆች ነው የሚበላሹት ብዬ እጠይቃለሁ። ታዲያ ተደጋጋሚ መልስ የተመለሰልኝን ነገር ለእናንተ ላካፍል ነው የመጣሁት። ምንድነው ልጆች የሚበላሹት በቤተሰቦቻቸው ውስጥ ጠንካራ እምነት ከሌለ። እምነት ስል ምን ማለት ነው? ወላጆች የተለያዩ እምነት ተከታይ ሊሆኑ ይችላሉ። ኦርቶዶክስ ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ፣ ሙስሊም ሊሆኑ ይችላሉ። በእነዚህ ሃይማኖቶች ውስጥ ልጆች ሲያድጉ በትክክል ሃይማኖቱን እያወቁ ጠንካራ እምነት ካላቸው የመበላሸት እድላቸው በጣም ጠባብ ነው። በተለያየ እምነት ውስጥ ሃይማኖት ውስጥ ብንሆን ልጆቻችንን እምነታቸው ጠንካራ እንዲሆኑ አድርገን ብናሳድግ መልካም ነው። ሁሉም ሃይማኖት ሰው እርስ በርሱ እንዲዋደድ እንዲከባበር ይሰብካል። ስለዚህ ልጆቻችን በእምነት ውስጥ ሲያድጉ ጠንካራ እምነት እንዲኖራቸው አድርገን ብናሳድጋቸው በስነ ምግባር የታነጹ የመሆን እድላቸው ሰፊ ነው። ይህንን ብለውኛል። እንግዲህ ሌሎች በርካታ ምክንያቶች አሉ። ልጆች የሚበላሹበት በጣም በርካታ ምክንያት አለ። እምነት ውስጥም ሆነው ደግሞ ሁሉም መልካም ይሆናሉ ማለት አይደለም። ግን በብዛት ጠንካራ እምነት ያላቸው ቤተሰቦች ጋር ያደጉ ልጆች በእምነቱ ጠንካራ ሆነው እንዲያድጉ ካደረግናቸው የመበላሸት እድላቸው ጠባብ እንደሆነ ለኔ ነግረውኛል። እናንተስ ልጆቻችን በስነ ምግባር የታነጹ እንዲሆኑ መልካም እንዲሆኑ ከኛ ከትምህርት ቤት እንደ ማህበረሰብ ምን ይጠበቃል? በተለያየ ጊዜ ይህንን ብናደርግ ልጆቻችንን እንታደጋቸዋለን ብዬ አስባለሁና እንግዲህ የዛሬው ሐሳብ ይሄ ነው። ለማንኛውም በተለያየ ጊዜ የተለያዩ ታሪኮችን፣ ተረቶችን ለልጆቻችን የምናወራቸውን ነገሮች ይዤላችሁ ቀርባለሁ። ስለተከታተላችሁኝ አመሰግናለሁ።